እየሰጠሽም ነው እየተሰጠሽም ነው ሊሆን ይችላል። ወይ ደግሞ የሚያዝናናሽ ነገር የሚያበረታሽ ነገር ሊሆን ይችላል። ብዙ ጊዜ እንደዚህ አይነት ነገር ነው የሚያጋጥመኝ። ማካፈል መስጠትን እየተለማመድን የመጣን ሰዎች ስለሆነ ነው ብዬ አስባለሁ። ጊዜውን የሚያካፍለኝ ሰው ለኔ በጣም ትልቁ ሰጪ ብዬ በህይወቴ ማስቀመጠው ሰው ጊዜውን የሚሰጠኝ። ሰላም ውድ ተመልካቾቻችን እንደምን ቆይታችኋል? ከኬቦክስ አፍሪካ የሚቀርብላችሁ የኖር ፖድካስታችን ነው። በኖር ፖድካስታችን የተለያዩ ሀሳቦችን በማንሳት እንዲሁም እንግዶችን በመጋበዝ ኖር ብለን ተቀብለን የምናወጋበት የምንወያይበት ፖድካስታችን ነው። ፖድካስቱን በመምራት አብረናችሁ የምንቆየው እኔ ፍሬት ተስፋዬ፣ ሮዛ ነዚፍ እንዲሁም ሚቲ ዮናስ ነን። አብራችሁን ቆዩ። ቻናላችን ደግሞ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። እንዴት ናችሁ? ቆይታችሁ እንዴት ነበር? ጥሩ ነበር። ደስ ይላል። በጣም ጥሩ ሳምንት ነው ያሳለፍነው። በስራ ማይለፋ አሪፍ ሳምንት ነበረ። ተመልካቾቻችን እንግዲህ ለዛሬ ብንወያይበት ብለን ያሰብነው ሀሳብ መስጠት ወይም ሰጪነት በሚለው ርዕስ ጉዳይ ልንወያይ ያስበናል። መስጠት ስንል አብዛኛው ሰዎች እኛ በህይወት ኑሯችን በምንኖርበት ህይወት ውስጥ ምንሰጣቸው ብዙ ነገሮች አሉ። ጊዜ፣ ገንዘብ እንዲሁም የምናውቀውንም የማናውቀውንም ሰዎች ላይ የምንደግፍበት ይህ ነገር በምክርም ደረጃ ይሆናል። ብዙ ነገሮችን እየሰጠን ከማህበራችን ውስጥም ያደግንበት በማህበረሰባችን ውስጥም ያደግንበት በተለያዩ በሰጪነት በማካፈል እየተማርን እንዲሁም ቤተሰቦቻችንም እንደዚሁም ጎረቤት ሁሉም ሰጪነትን ማካፈልን እያስተማረን ያደግንነን። እስቲ አሁን ሰጪነት እንደዚህ ከሆነ እናንተ በእናንተ ሰጪነት ምንድን ነው ብላችሁ ታስባላችሁ? መስጠትስ ምንድን ነው? ያው እንዳልሽው ብዙ ነገር ይሰጣል። እንደ ሁላችንም እንደ ተቀባዮቹ የምንፈልጋቸው ነገሮች የተለያዩ ነገሮች ናቸው። ግማሹ ገንዘብ ይፈልጋል፣ ግማሹ ጊዜ ይፈልጋል፣ ግማሹ ደግሞ አለፍ ሲልም የአካል ልገሳም አለና እሱን የሚፈልግ ተቀባዮች ብዙ ናቸው። ሆኖም ያው በመስጠት ውስጥ መሰጠትም አለ፣ በጽድቅ መንገድ መሄድም አለ። አስበሽም ሳታስቢውም ለራስሽ ደግሞ የሆነ ነገር እያተረፍሽ ትሄጃለሽ እና በመስጠት ውስጥ መሰጠት አለ ብዬ አምናለሁ። ልክ ሮዚ እንዳለችው ብዙ ነገር እንሰጣጣለን እንዲሁም ደግሞ እንቀበላለን። በማህበረሰባችን ውስጥ ብዙ እያየን የምናድገው ነገር ነው መስጠት። ከልጅነታችን ጀምሮ ሰፈር ውስጥ፣ ቤት ውስጥ እንዲሁ በትምህርት ቤት ውስጥ እየተሰጣጠን ነው የምናድገው ከትንሽ ነገር ጀምሮ ማለት ነው። እንዲህ ወደ ውጪ ስንወጣም ደግሞ ልክ እናንተ እንዳላችሁ በገንዘብ እንረዳዳለን፣ በምክር እየተሰጣጠን እንዲሁም ደግሞ ብዙ ነገር አካል፣ ደም፣ ኩላሊት ስንት ነገር ብዙ ነገር እየተሰጣጠን ነው የምንኖረው። በመስጠት ውስጥ ነው ሁላችን የምንኖረው። በህይወት መንገዳችን ሁሉ የሚገጥመንና የሚያጋጥመን ነገር ነው። አዎ እንግዲህ እዚህ ጋር ሁላችንም እንዳነሳ ነው ሀሳብ መስጠት በእነዚህ ዙሪያ ውስጥ የሚሽከረከር ጉዳይ ነው። እንግዲህ መስጠት እንደዚህ ስንል አሁን ላይ ብዙ የምንመለከተው ነገር አለ። ከጊዜ አንጻርም ሆነ ከገንዘብ ሰጪነት የመንገድ ላይ የማናውቀውን ሰው ግዴታ አንድ ነገር የራስሽን ነገር ስትሰጪ እኮ ግዴታ የምናውቀው ሰው ላይሆን ይችላል። መንገድ ላይ አሁን የልጆች የጎዳና ተዳዳሪዎች ላይ የምንሰጣቸው ገንዘቦች አሉ። እንደዛም ሆኖ ላይ እየተስፋፋ መልኩን እየቀየረ የመጣ ጉዳይ ነው። እስቲ እናንተ ደግሞ ካጋጠማችሁ ካያችሁት የታዘባችሁት ነገር እስቲ ስለነሱ ደግሞ ነው። ያው ብዙ ነገር እንትን እንዳለን በህይወታችን መንገድ ውስጥ በብዙ ነገሮች አይደል የምንመላለሰው። አብዛኛው ጊዜ እንደዚህ ነገሮች የሚያጋጥሙት የታክሲ ሰልፍ ላይ ነው። በጣም ማለት እንዴት ነው አሁን እንደውም አይነቱን ቀየር አድርጎ በመመጣ የሆነ ትንሽ ፕሮዳክት ይዙና ማስቲካ 3 ምናምን የሚባሉ ነገሮች ግዢኛ ማንዲ በእኛ እንደዚህ አድርጊልኛ ነው። ትልልቅ ሰዎችም ደግሞ አሉ እንዲሁኝ ተቸግሬ መጥቼ ነው ተፈናቅዬ ነው የተለያዩ ምክንያቶች ውስጥ ሆነው እንትን መሻትን የሚፈልጉ የሆነ ነገር እንድትሰጫቸው የሚፈልጉ ሰዎች አሉ። የታዘብኳቸውም ደግሞ አሉ። አብዛኛው ሰው እንዴት ነው እንደ ገቢ ምንጩ ቆጥሮታል። በጣም ብዙ ሰው የሚባለው ያው ሁላችንም የምናየው ነገር ነው፣ በመንገዳችን ውስጥ ያለ ነገር ስለሆነ እንደ ገቢ ምንጭም ቆጥረውታል። አዎ ልክ አንቺ እንዳልሽው አሁን ላይ ደግሞ ልጆች መንገድ ላይ ቆመው እንዲህ ከመለመን አይሻልም ያለው ልክ እንዳልሽው ፕሮዳክት ይዞ ማስቲካ ሶፍት ይዞ ነው እንደዚህ ብሎ ነው የሚጠይቁት። በአንድ በኩል ጥሩ ነው ብዬ ነው የማስበው። ይሄንን ነገር ራሱ ከየሆነ ነገር ይዞ እሱን እየሸጡ
እንትን ቢያንስ ከመለመን ወጥቷል። ከልመና ስራው ይሻላል። በመስጠት ዙሪያ የሆነ ሁለት ሀሳብ አለ። ሁለት ሀሳቦች አሉ። አንዳንድ ዛሬን ሰጥቼ የዛሬን ህይወት የሆነ ነገር አድርጎበት ዳቦ ግዢልኝ ሲሉሽ ዛሬ ለዳቦ የሚሆን ገንዘብ ሰጥሻቸው የሚያልፉ እንደዛ የሚያስቡ ሰዎች የሚሰጡ አሉ። በአንድ በኩል ደግሞ ለምንድን ነው ዛሬን ካገኝ ለምን ዛሬን ሳይሆን ነገን ማስተካከል ፈልገው ነገ ላይ መስራት እንዳለባቸው የሚያስቡ ለእነዚህ ሰዎች የሆነ ነገር አሁን እንዳለው ፕሮዳክት ያልናቸው ማስቲካ ምናምን አንዳንድ ሰው ያንን ማስቲካ ያንን 10 ብር ከሚሰጥ ያቺ ማስቲካ ገዝቶ ሰጥቶ ያቺ ማስቲካ እንዴት ነው ከፋፍሎ ሲሸጥ ገንዘብ ሆኖ ታገኛለሽ። በዛው የስራ ልምድን ማዳበር እንዳለባቸው እንዴት ገንዘብ እንደሚመጣ በልፋት በዛው ተለፍቶ መገኘት እንደሚችል በልመና ብቻ እንዳልሆነ ለማስረዳት የሚሞክሩ አሉ። በሁለት ወገን ተከፍሎ ማለት ነው። አንዳንዱ መስጠትን የማይወድ ሰው አለ። ለምን እኔ ሰርቶ ይለወጥ። አንዳንድ ወጣት እናያለን አይደል? ወጣቶቹ እንዴት ነው ተንቀሳቅሶ መስራት ይችላል እኮ መስራት ይችላል። ለምን ችግር አለው ጤናማ ነው ይባላል። አዎ ለምንድን ነው ብለው የሚያስቡ ሰዎች አሉ። ውስጥን የሚያውቀው እንግዲህ ባለቤቱ ነው የራሱን ውስጥ የሚያውቀውና ከነዚህ አንፃርም ለመርዳትም የሚፈልጉ ለምን ብሎ ደግሞ የሚቋወሙ አሉ። እነዚህ ማበረታታት ይመስላል አንዳንዴ ሰው በጣም መርዳት። አንዳንድ ሰው ሰተሽ ማስለመድ አለ። ሁሌ የሆነ ዛሬም ሰተሽው ነገም ሰተሽው ትምትሆን ከሆነ ይሄ ሰው ስራ ይሰራል ማለት ነው። እንዲህ ይታሰባል። አው እያለማድበትኩት ነው ስራ እንዳይሰራ ያደርጉኝ ነው ብሎ የሚያስብ ሰው ማለት ከመስጠት አንፃር ካለ መስጠት ነው እንትን የሚል ሰው ማለት ነው። እንግዲህ ፍሬንዳችሁ ሁለት መንገዶች አሉ። አንድ እንደ ስራ ቆጥረው የሆነ ነገር እንኳን እንኩ ብትያቸው አይ ምክንያቱም የሆነ ጠይቅ ያገኘዋለው የሚሉ ብዙዎች አሉ። አብዛኞቹ እንደው የሆነ ሰብሰብ አድርገን ራሱ ብናወራቸው የሚሰጡን ምላሽ እንደዛ ነው የሚመስለኝ። የሆነ ችግር ደርሶባቸዋል። ያንን ችግር እንዴት ነው እንደ እንትናቸው አሁን አንቺ ልክ ተነስተሽ ጠዋት ስራ አለኝና ላይ ስራ መስራት አለብኝ የግድ የሆነ ኢንካም ለማግኘት መስራት አለብኝ ብለሽ እንደምትነሺው አብዛኛው ሰው በዛ እንትን ስር ተጠልሏል። በቃ የሆነ እንከን ደርሶብኛል ያንን እንከን ደግሞ ራሴ ሰርቫይቭ ማድረግ አልችልም፣ ሰርቫይቭ የሚያደርጉልኝ ሰዎች የግድ መጠየቅ አለብኝ በሚል እሳቤ ውስጥ አብዛኞቹ ታጥረዋል። ፍሬም ያለችው አለ ሰጪው ለራሱ ምን አይነት ነው ነገር ነው መስጠት ያለበት። ምክንያቱም የሆነ አንቺም ብለሽዋል የሆነ ሰው የሆነ ነገር ያደረግሽ ለስትመጣሽ ቁጥር እንትን ማለት ያቅተዋል። አይ በቃ የሆነ ነገር ራሱ በህይወት ውስጥ ቢፈጠር እሷ አለች መጀመሪያ የሚያስጀምረችኝ እሷ ናት ወደ ማለት ይመጣል። ድንድን ወደ ማለት ይሄ የህይወትን ስትራግል አለመጋፈጥ ብዙ ውጣ ወረዶችን እንትን አለ ማለት በቃ ተደላድሎ መቀመጥ። እንደው አብዛኛው ሰው ኮምፈርት ዞን ውስጥ ውጡ ይባላል። የሆነ የተሻለ ሰው ለመሆን ከኮምፈርት ዞን ውስጥ ውጡ ይባላል። እንደዛም ደግሞ እንትን የሚል አለ። እኔ ደግሞ በጣም እንትን የሚለኝ የሆነ ለመጠየቅ ያፈረ የሃይማኖት አስተምሮ ለራሱ ምን ይላል? ለመጠየቅ ያፈረ እርዱ ነው የሚለው። አብዛኛው ሰው ደግሞ ታጥሮ የተቀመጠ አለ። እንዳይጠይቅሽ ስራ እየሰራ ነው ይባላል። እንዳይጠይቅሽ ሙሉ አካል አለው ይባላል። የሆነ ነገሮች ብቻ ይሉንታም የሆነ ነገርም ደግሞ አንቆ ያዛቸዋል ሰዎች አሉ። እንደው ቢቻል እነሱ ላይ ራሱ ቢሰራ ባይኔ አፋውጥተው ከሚያወሩት በላይ የሆነ መናገር ችግራቸው መግለጽ ከፈሩት ሰው ላይ ቢሰራ ጥሩ ነው። ልክ ነሽ። አሁን እንዳነሳሽው ሀሳብ አንዳንድ ሰው እንደዚህ ዳቦ ግዢልኝ ምናምን የሆነ ነገር ስትይ እኔ ራሱ ፈልጋለሁ መጠየቅ አለብኝ ምናምን ይባላል አይደለ? አሁን ላይ ደግሞ ምን ለየት ያለው ምንድነው? ህፃናት ልጆች በዙ። ቤተሰብ ምን ማድረግ ጀመረ? ራሳቸውን አያሳዩም። ቤተሰብ ህፃናት ልጆችን ይልኩና ምንድነው አሁን ላይ ማንም ሰው አሁን ቀደም ላይ እንዳነሳሁት ወጣት ነው እኩያሽ ሲሆን አንቺም እየተባራሽ የምትኖሪ ልጅ ስትሆኚ ለምን ተራሩጦ ለምን ተሳሰራ ምናምን ነገር ይታሰባል። ህፃናት ስትሆኚ ህፃን ሲያዩ ግን ሰው ያዝናል። አዳጊ ናቸው አቅም የላቸውም ተራሩጦ ለመስራት ከሚል ሀሳቤ ለህፃናቶቹ ቢያለቅሱ ምን ቢሉ ይሰጣል። ያው ለጽድቅም ያቀርቡ ለፈጣሪ ከመናቸው በሃይማኖቱን ዙሪያ እንደዚህ የትኛውም ሃይማኖት መስጠትን ይደግፋልና
ከዛ አንጻርም ያደግንበትም ነገር ስለሆነ ማካፈል የራስሽን ችግር ታያለሽ ቤትሽ ውስጥ የሆነ ነገር ስራ ይዘሽ ምንም ብለሽ ኑሮ መቋቋም እንዴት እንደሚከብድ ታያለሽ እና ውጪ ላይ ደግሞ ያለ ስራ እንዴት እንደሆነ ደግሞ ትረጃዋለሽ። ያንን ከዛ ካለሽ ነገር እንዴት ትሰጫለሽ። ግን አሁን ህፃናቶቹ የህፃን ጭንቅላት ንጹህ ወረቀት ነው ይባላል አይደለ? የተሰጠውን ይዞ የሚያድግ ነው። ዛሬ ላይ ለነዛ ህፃናትን መለመንን አሁን ላይ እግርሽ ላይ በጣም ይዞሽ እየጎተሻቸው ትሄጃለሽ። ይሄ ማለት ህፃናቶቹ ምን ተረዱ? የሆነ ባስገድድ ቢይዛቸው ብለምን ይሰጡኛል ማለት ነው። እነሱም በዛው ልክ እኮ ትምህርታዊ ነገር ይወስዳሉ። ማሳመን አይደለም ያሳመኑ ቤተሰብ እኔ ካጋጠመኝ እንዴት ነው ሄዳ ጠየቀችው ልጁ ማለት ነው የለኝም ሲል ያ እጇን ባዶ ስትመለስ እናትየው ስትመታት አየሁኝ። ይሄ ማለት ግዴታ ለለመና እስከወጣሽ ድረስ ብሩን ይዘሽ መምጣት አለብሽ። ይሄ እንደ ተልእኮ ነው በቃ ማለት ተልከሽ ልጆቹ ላይ ግዴታ ተደርገዋል ማለት ነው። ትምህርት ቤትም የሆነ ቢላኩ የሆነ የግድ እውቀት ቀስማችሁን አይደል ምን ቢያንስ ማንበብ መጻፍ እንደምዳችሁ ልክ እንደዛ ወደ ጎዳና ደግሞ ሲወጡ የሆነ ነገር ይዛችሁ ነገር ነው። አዎ እና አሁን ላይ እንግዲህ ህፃናቶቹን በጣም ሰፉ። በየሰፈሩ በየቦታው ትላልቅ ሰዎች ትንሽ የጤና እክል ያለባቸው ከምናያቸው አንፃር ህፃናት ላይ ነው የበዛው። ለምንድን ነው ለነዚህ ህፃናት አንድ ብር ምን ብር ሰተን ከምንሄድ ምን ማድረግ አለብን የሚለው የሁላችንም ጉዳይ መሆን አለበት፣ መታሰብ ያለበት ጉዳይ ነው እና ከዚህ አንፃር ደግሞ እኔ ካነሳሁት አንፃር ያጋጠማችሁ ገጠመኝ ካለስ? የሆነ ጊዜ ምን አጋጠመኝ መሰላችሁ? እንዲህ በልጆች አንቺ ልጆች ላይ በጣም እንትን ብላ ስትይ ነው ትዝ ያለኝና ልጅቷ መጣች። ምግብ ቤት ቁጭ ብለን ምግብ ልንበላ ነውና መጣችና እንዲህ ብር ስጭኝ አለችኝ። ሁለት ነበረን። ከዛ ብር ስጡኝ ምናምን ስትል የለንም ምናምን እንላታለን። ከዛ አይ በቃ ግድ አደረገች ስጡኝ ምናምን ስትል የለንም ደግሞ እውነት ካሽ አልነበረንም የለንም ምንም የለንም ምናምን አልኳት። ከዛ በቃ አልሄድ አለች። በጣም ቆመች ምናምንና ለምን ትራንስፈር አታደርጊም አለች። ማለት ዲጂታላይዝ ታደርጋ ማለት ነው። በጣም በእውቀት ሄዳለች በጣም ማለት እላታለሁ። ለምን ለምግብ ቤቱ ባለቤት ትራንስፈር አድርገሽ እኔ ከሱ ካሽ አልቀበልም። በጣም ነው የገረመኝ። በቃ ልጅቷ እንዲህ ማሰብ ከቻለች እኮ በጣም ብዙ ነገር ትልቅ ነገር መስራት ትችላለች። በዚህ እድሜዋ እኔ ትራንስፈር አድርጌ ከሱ መቀበል ይሄን ራሱ እኮ ወደዚህ ይሄ ደረጃ ላይ ከደረሱ በጣም በጣም እንትን ላይ ነው ማለት ነው ያሉት። እቺ ልጅ አሁን እንደዚህ ማሰብ ከቻለች በጣም ስራ መስራት ትችላለች። ብዙ ነገር ጭንቅላቷ በጣም ትምህርት ላይ ብትሆን እንዲሁ በጣም መስራት ትችላለች። አዎ እንትንም ይመስለኛል አንዳንዴ ፍሪ እንዳነሳችሁ ግዴታ ነው ማለት በቤተሰብ ዘንድ የተጣለባቸው ግዴታ ይመስለኛል። አብዛኞቹ ህፃናትን ብናይ በቤተሰብ የተጣለባቸው ነገር ነው። የግድ ወተክ እንዴት ነው አብዛኞቻችን ተምራችሁ የግድ የሆነ ነገር ማዘዝ አለባችሁ ተብለን ግዴታ እንደተጣለብን ሁሉ ውጭ ወተው የሆነ ነገር ማምጣት ግዴታ የተጣለባቸው ይመስለኛል። እነዚህ ልጆች የሆነ ነገር ተደርጎ የሆነ ብታስተምሪያቸው እንደውም የተሻለው ቀላሉ ነገር ስለፈለጉ ነው እንጂ ቤተሰቦቻቸው ለራሱ የሆነ ቢያስተምሯቸው የህይወት መንገድ ምን ይመስላል እንደውም ያዩት ይመስለኛል። ከሁላችን የሆነ ጎዳና ላይ ስትሆኚ ብዙ ነገር ለማየት እንትን ትያለሽ። መልካሙንም ጥሩንም የሆነ ቤት ውስጥ ካለ ነገር ውጭ ያለ አይደል ብዙ ነገር የሚቀስመው አበባል ራሱ ውጭ ላይ ስናስቀምጠው አይደል ያየሩ እንትን ሁሉም ነገር ተመጣጣኝ ሆኖ ሲቀበል አይደል የሚፈካልን። ሰውም እንደዛ ነው። አሁን እነዚህ ልጆች ተሰብስበው የሆነ ነገር ተደርጎላቸው ቢማሩ የሆነ የህይወትን የተሻለ ነገር ይሄ የበታችነት መሆን ነው እኮ ማለት መጠየቅ ማለት ልመና ደግሞ ከመጠየቅም ታልፊያለሽ። መለማመጥ ሊኖርብሽ ይችላል። በቃ በጣም ነው የምትለምኛቸው የግድ እንዲሰጡሽ ከመጠየቅም ያለፈ ነገር ነው ልመና። እሱ ነገር ላይ እንደተሰራባቸው ትምህርታቸው ላይ የሆነ ነገር እንዲለውጡ ቢሰራባቸው በጣም ትልቅ ለውጥ የሚያመጣ ነገር ነው የሚመስለኝ። አዎ ልክ ነሽ። አሁን ላይ ለውጥ ራሱ እያሳየ ነው። ምንድነው እነዛ ልጆች ቁጭ ብሎ ቤተሰብ ልኳቸው እንትን ከሚሉት አሁን ምን ማድረግ ጀመሩ? ማስቲካ ማዞር ጀምረዋል አይደለም? ያው በአባባልም እንቁላል ቀስ በቀስ በኩል ይላል አይደለም? ምንድነው እሱ አንገዛቸው ስንል ራሱ ከምንምን አይሻልም። ምክንያቱም ይሄ እየተሰራባቸው እንደሆነ እነሱም ያውቃሉ። ስትለምኚ አሁን ላይ ሁሉም ሰው
ከበኑሮ ደረጃም እየከበደው እየመጣ ስለሆነ የተወሰነ ብንሰራ የሆነ ሰው ይተባበረናል የሚለውን ሀሳቤን የያዙ ትንሽ ግን እሱ ላይም ሆኖ መደገፍም እያቃታቸው እንደዛ እምቢ ስትያቸው ወደ ልመና በነፃ በቃ የሆነ ነገር ስጪኝ። ለምን ቋሚነት መሆን ያለበት ነገር ነው። ቤተሰብ ነው ዋና። ወላጆች የሆነ ነገር ማድረግ አለባቸው። ለትምህርት ልጆችን እንደምንልከው ሁላ ምንድነው እሱ ያ ነገር የልጅ ህይወት ምንድነው ብሎ ማሰብ ግዴታ አስፈላጊ የሆነ ነገር ነው። አሁን አንቺ ቤተሰብም ምንድነው የሚለው ልመናን በቃ የሆነ ጣፋንታ አድርጎ መቀበል ደርሷል ደረጃው። በቃ ዋና አንዳንዴ ችግር ላይ ስትሆኝ እኮ ለምን ያልኖርም እንዴ ስራ ስታጪ ምን ወጣ ብዬ ብለምን እኮ ለራሴ አላንሳው ስታይም ብዙ የሆነ የተደላደለ ኑሮ ባታይባቸው ራሳቸው የሚኖሩ በልመና የሆነ በደንብ ገንዘብ የሚገኝ ምናምን ነገር ተደርጎ እየታሰበ የመጣ ሰዓት ላይ ነው ያለነውና ለዛ አስተሳሰብ የተነሳው ከነዚህ ከጀርባ ያሉት ማገዝ የሚችሉ ሰዎች ዛሬን አግዞ ማለት ሳይሆን አቅምሽ ነው አቅም ያላቸው ነው ነዋሪው እየሰጠ 1 ሳንቲም 2 ሳንቲም የሚሰጠው ሳይሆን አቅም ብር ያለው አቅም ያለው ሰው መስራት ያለበት ጉዳይ ነው ብዬ በበኩሌ ያስባለሁ። አዎ ልክ እንዳልሽው ብር እየሰጠን ከመብዳት የሆነ ነገር እየሰጡ የሆነ ትንሽዬ ነገር ከፍቶ እየሰጡ ለልጆቹም ለቤተሰቦቹም ቢሆን አምዛሬ ላይ ተሰጥተሽ 5 ብር 10 ብር ወይ ደግሞ በዛ 50 ብር ሰጥተሽ ከማለፍ የሆነ ነገር አሁን እነሱ የጀመሩትን እቃውን የሚሸጡት ነገር በቃ የገቢ ምንጫቸው የሚሆነው ነገር ትንሽዬ ነገር ሰጥቶ ማለፍ ነው የሚሻለው። አንዳንዴም ደግሞ እንዴት ነው የሆነ አብዛኞቹ አሁን የሆነ ማህበረሰብ አካል ሄዶ እንርዳችሁ ልጃችሁንም ቢሆን እኔ ላስጠጋላችሁ እኔ ላስተምርላችሁ የተሻለ ህይወት ልስጠው ራሱ ቢባሉ አብዛኞቹ ወላጆች እሺ አይሉ ማለት እንዴት ነው አንቺን ቅድም የጠቀሽው ምሳሌ ያለ የገቢ ምንጭ ካደረጉት ቆይተዋል። ሁሉ ማለት በአብዛኛው እዛ ጋር ያሉት ሰዎች የገቢ ምንጫቸው ሆኗል። ልክ አባባል አይደል ራሴ ማላንስም ለምንም ቢሆን በላል ምናምን እሱ ነገር በጣም ውስጣቸው ውስጥ እንትን ከማለቱ የተነሳ የሆነ የተሻለ ነገር ልስጣችሁ ልጃችሁ ላሳድግላችሁ ብዙ እኮ ቻሪቲ እንትኖች አሉ ሰውን የሚረዱ ብዙ ማሳደጊያ ቤቶች አሉ እነዛ ውስጥ ላስገባላችሁ በግለሰብም ደግሞ ራሴ እንጂ ከልጆቼ እኮ የሆነ ነገር እየሰራው ላስተምርላችሁ ምናምን ብትያቸው እሺ አይሉሽም። ምክንያቱም የገቢ ምንጭ አሁን ትልቅ ሰው መጥቶ እኛ ራሱ ያው እንትናችን ነው ተፈጥሯችንም ይመስለኛል ትልቅ ሰው መጥቶ ከሚጠይቅሽና ህፃን ልጅ መጥቶ ከሚጠይቅሽ ለየትኛው ነው አዝነሽ መስጨው? አብዛኞቻችን ለህፃኑ ነው እንትምንለው። ለዚህ አብዛኛው ሰው እንደዛ አድርጎታል እና የተሻለ ህይወት ለራሱ ልስጣችሁ ከጎዳና ላይ ተነሱ ብዙ ግለሰቦች እኮ አሉ ደጋግ ልብ ያላቸው በእርዳታ ተቋምማ እንትን ብለው በቤታቸው ሳይቀር በውስን ቦታ ራሱ የተሻለ ነገር የሚሰጡ ሰዎች እኮ አሉ። እነዛ ሰዎች ላይ እስኪ ኑ ከኛ ጋር እንትን በሉና የሚባሉ አብዛኞቹ እሺ የሚሉ አይነት አይደሉም። አዎ ሮዚያውን እንዳነሳሽው ቤት አምጡ ልጆቻችሁን እንርዳ ምናምን ሲባሉ አይሰጡም። ልክ ነሽ። እና አሁን ላይ ምንድነው ያለው መሰለሽ ብዙ ልጆቹን ይሰጣሉ ግን ደግሞ እዚህ ከርሱ እንዳንወጣ ግን ልጆችን የአቅም ብዝበዛ የህፃናትን አቅም ብዝበዛ የሚባሉ ነገሮች አሉ። አስተምራለሁ አኖራለሁ ብሎ ተቀብሎ አንዳንድ ሰዎች ልጆቹን ለማየው ስራ ካቀማቸው በላይ የተለያዩ ስራዎች አሉ። እዚህ ጋር ባንጠቅሰውም ለመጥፎ ለሆኑ ነገሮች የሚደረጉ ህፃናት ወጣቶች አሉ። ልጆችን አስተምራለሁ እዛው ከገጠርም ይሁን ከከተማም ይሁን ከተማ ላይ በጣም ብዙ መጥፎ ነገሮች ላይ የሚገቡ ገጠር ላይ ደግሞ በወንዶች ዙሪያ እረኝነትን ትምህርትን አቆመው እረኝነትን ሊሰሩ የሚደረጉ ህፃናቶች አሉ። እድሜ ምናምን አይከለክሉም። ትንሽም ከፍ ወጣትም ሆኖ እኮ እንደዛ የሚያደርጓቸው ከዛ አንፃር ይሄንን ይሰማሉ። እዚህ ላይ ደግሞ የማህበረሰቡ ስራ ነው ብዬ አስባለሁ። አንድ ህፃን ቤተሰብ ስትሆኚ በጣም ለልጆችሽ ትሳስሻለሽ አይደል? ከቤተሰብ የዋናው ወላጅና አባትና እናትና ተቀባዩ ቤተሰብ የጎዳና ላይ ካሉት ልጆች ጋር ተቀባብለው የሚከታተል አካል ያስፈልጋል። እንዴት ነው ልጆቹ
ተቀብሏቸው የሚሰጡ አሁን አስተምራለሁ ሙሉ አሉ ደጋግ ሰዎች አይደል? ግማሹ ደግሞ ደጋግም እንዳለ መጥፎዎቹም አሉ። እዚህ ላይ ለዛ ከዛ አንፃር እዚሁ ለምኜ አብሮኝ ለምኖ ቢያድግና ባስተምሮ ይሻላል ብለው የሚያስቡ ቤተሰቦች ምን አፈራው። አብዛኛው እንደው እናቶች ምናምን ላይ የሚያጋጥመን ነገር እንዴት ነው? እንደ ድመት ልጅን በጥርሴ ነክቼ ነው ያሳደግኳት ይባላል። አንቺ እንዳልሽው ብዙ የአካል ብዝበዛዎች ይደረጋሉ። ከአቅምሽ በላይ የጉልበት ብዝበዛዎች ይደረጋሉ። ከዛ በላይ ደግሞ በጣም ሰውን ይጎዳል ብዬ የማስበው የአእምሮ ጉዳት ነው። ማለት የሚጎዷቸው ነገሮች አሉ። በቃላት ሊሆን ይችላል፣ ለልጆቻቸው አድርገው ለእነሱ የሚነፍጓቸው ነገሮች ሊሆን ይችላል። እንደው የአካሉ ይሻላል ባይነኝ እንደኔ እውነት የሆነ በእረፍትም በእንቅልፍም በተለያየ ነገር አርፈሽ ልታልፊው ትችያለሽ። የአእምሮ ጉዳት ግን ሁሌ አእምሮሽ ላይ ጠባሳ ሆኖ ተሰምሮበት እንደተቀመጠ ነው እና እሱ ላይ እንትን ቢል እንግዲህ ውድ ተመልካቾቻችን ዝግጅታችን እንዲህ እያለ ሊቀጥል ይገኛል። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑን። ሀሳብ አስተያየት ካሉት በኮሜንት ሴክሽናችን ቢስተካከል ቢጨመርልን ያስቀምጡልን። ስለመስጠት ብዙ ነገር አወራና እስኪ ወደ እኛ ደግሞ እንመለስ። ወደ እናንተ ላምጣ የሆነ ጥያቄና እስኪ መስጠት ነው ወይስ መሰጠት ነው እናንተ የሚያስደስታችሁ? እስኪ ሁለቱም የየራሱ የሆነ አስተዋጽኦ አለው። መስጠትም ካለሽ ላይ ማካፈል ከልጅነትም ጀምረሽ አብረሽው ያደግሽው ነገር ነውና ስትሰጪ የመንፈስም እርካታ ታገኛለሽ። ነገን ደግሞ የአንድን ሰው የተራበ ሆድን አንድ ብር ሰተሽ ወይ የሆነ ነገር ሰተሽ በልቶ ማደሩ ራሱ ያንቺ የደስታም ነው። መሰጠት ደግሞ አንድ ሰው ለችግርሽ ጊዜ የደረሰልሽ ባጣሽ ጊዜ የሚደርስልሽ ጊዜም ጭምር ማለት ነው። በገንዘብ ደረጃ ብቻ ሳይሆን በጊዜ በሀሳብ ድጋፍ የሚያደርግልሽ ሀሳብን ለአንድ ሰው ማጋራት ራሱ ሰጪነት ነው። ያንቺን ሀሳብ እንዲህ ብታደርግ ማለት ከሱ አንፃር በሁለቱም ጠቃሚ ነው። እኔ ከሁለቱም በኩልም በሁለቱም ነው። ለምን የሆነ ነገር ለሆነ ሰውን ስትረጂ የሆነ ሰው አንቺ ፈልጎሽ በዛ ሰዓት ስትገኝለት በጣም ትልቅ ነገር ነው። ለምን እኔ አሁን ለምሳሌ አንቺ ፈልገሽ ከዛ በፈለግሽበት ሰዓት ላይ እኔ ቢደርስልሽ በጣም በቃ እርካታ ራሱ በጣም እንትን ነው። ለምን በእንትን ደረጃ የሆነ ነገር ፈልገሽው ስታገኝ በጣም ደስ ይላል፣ እርካታ አለው በጣም። እንዲሁም ደግሞ መስጠትም እንደዛ ነው። ሁለቱም ለኔ ያው ናቸው፣ እኩል ናቸው፣ አንድ ላይ ነው የሚሄዱት ብዬ ነው የማስበው። ያው መታደል ነው ብዬ ነው የማስበው። በተለይ መስጠት የሆነ ከራስሽ ከህሊናሽ ጋር የምታደርጊያቸው ነገሮች ናቸው። መሰጠት ግን በጣም እድለኝነት የሚጠይቅ ነገር ነው። ከሁሉም ስጦታዎች በላይ ጊዜ ይበልጥብኛል እንደኔ። እውነት ጊዜውን የሚያካፍለኝ ሰው ለኔ በጣም ትልቁ ሰጪ ብዬ በህይወቴ ማስቀመጠው ሰው ጊዜውን የሚሰጠኝ፣ ሳወራው ጆሮን የሚሰጠኝ፣ ሀሳቤ እንዳካፍለው እራሱን ክፍት አድርጎ ወደ እኔ የሚመጣ ሰው ለኔ በጣም ትልቁ ሰጪ ነው ብዬ ማስበው እሱን ነው። ጊዜ የሚሰጠኝ ሰው ነው። መስጠት እንዳላችሁት እርካታን ያጎናጽፋል። ሁሌ በቃ አንተ ስትይ ወይ ተመስገን እያልሽ ነው የምትሄጂው። በቃ በእኔ ማካፈል ራሱ እኔ ኖሮኝ ያለሽ ራሱ ሀሴትን እንትን እያልሽ ነው በህይወትሽ ውስጥ የምትመጪው። መሰጠት እንዳልኳችሁ በጣም መታደል ነው እውነት። አንቺ ከኪስሽ አውጥተሽ ልትሰጪ ትችያለሽ። የሚሰጥሽን ሰው ጋር ግን ማግኘት መቻል፣ በህይወትሽ ውስጥ ማግኘት በጣም ትልቅ ነገር ነው እና መታደል ነው ብዬ ማስበው። ከሁሉም ስጦታዎች ደግሞ ጊዜ ይበልጣል። ያው እንደ ደረጃዎቹ ይለያያሉ። ገንዘብም ደምም እንዳላችሁት ብዙ በመንገዳችን ላይ የምናገኛቸው ነገሮች ናቸው። ከእናንተ ምንም አይጎልም፣ ግን አንድ እናትን ከህይወትና ከሞት እናትርፍ የሚል እንትን ብለው ብዙዎች በጎ አድራጊዎች ይንቀሳቀሳሉ። መንገድ ላይ የምናገኘው ነገር ነው። እሱ እንትን ነው። ብዙ ነገሮች አሉና ያው ከሁሉም በላይ ግን ጊዜ ይወጣል ለኔ። ልክ ነሽ። የሆነ ሰው ጊዜውን ሲሰጥሽ በጣም ትልቅ ቦታ አለው። እዚህ ጋር ምን መጨመር ፈለኩ መሰለሽ? ብዙ ጊዜ የሆነ ሰዓት ላይ እንትን ትፈልጊያለሽ፣
ከሆነ ሰው የሆነ ነገር ትፈልጊያለሽ። በጣም ከፍቶሽ ይሆናል፣ በብዙ ሁኔታ ውስጥ ሆነሽ ደብሮሽም ይሆናል፣ በችግር በብዙ ነገር ውስጥ ሆነሽ በቃ የሆነ ሰው አለ። ከሱ ሰው እኮ ምንም ሌላ ነገር ብር ምናምን አለ የምትፈልጊ የሆነ አንድ ቃል ነው የሚሆነው። ምክር ሊሆን ይችላል፣ ወይ ደግሞ የሚያጽናናሽ ነገር የሚያበረታሽ ነገር ሊሆን ይችላል። ብዙ ጊዜ እንደዚህ አይነት ነገር ነው የሚያጋጥመኝ። በጣም እኔ ከፍቶኝ እንደዚህ እንትን ብዬም የሆነ ጓደኞቼም ሊሆን ይችላል፣ ከቤተሰብ ሊሆን ይችላል። በቃ የሆነ የሚያጽናናኝ የሚያበረታኝ ከሆነ ሰው የምፈልገው ነገር አለ። እሱን ነገር ስታገኝ በጣም እርካታ አለው። አንቺ ልክ እንዳልሽው እሱ ላይ መጨመር ፈልጌ ነው። አብዛኛውን ሰዓት ላይ እንኳን በየመንገዳችን በመንገድ በምንጓዝ ሰዓት የሆነ ነገር እንጠይቃለን። የማናውቀው ሰው መንገደኛ ሰው ያ ሰው ምንም አንድ ደቂቃ ብትሆን ራሱ ከጊዜው ቀንሶ ቆሞ ሰዓትም ሊሆን ይችላል፣ የሆነ እርዳታ ፈልገሽ ሊሆን ይችላል። አንድ ነገር ስትጠይቂው ያ ሰው ይተባበርሻል። ይሄ ደግሞ ዋነኛው በእኛ ቤተሰብም ይሁን አካባቢው ላይ ይዘን ያደግነው እየተነገረን ያደግነው ማካፈል መስጠትን እየተለማመድን የመጣን ሰዎች ስለሆነ ነው ብዬ አስባለሁ። ከጊዜ አንፃር ከሀሳብ ከድጋፍ አንፃር የራስሽ ሰው ሊሆን ይችላል። አንዳንድ ሰው ለራስሽ ሰው እንኳን ባይሆን በጣም ለምሳሌ አስፋልት እየተሻገረ ያለ ሰው ፍጥን እያለ ሴት እንደዚህ ዘሹ ቆይ ልትዩ ትችላለሽ። ይሄ እንግዲህ የራስሽ ሰው ስለሆነ ሳይሆን ሰውኛ አስተሳሰብ ይዘሽ አደግሽው ለሰው ማሰብን ያንን ሰው ከየሆነ ነገር መጠበቅሽ ራሱ ያንቺ ሰጪነትን የዋህነትን ደግነትን የሚያሳይ ነው። እንግዲህ ደግሞ እንደ ሀገራችን ራስ በመስጠት ነው የምንታወቀው። አዋላችሁም አላወቅሽውም በመስጠትና መሰጠቶች ነሽ። ሁሌ የህይወትሽን እንትን ቆም ብለሽ ስታስቢው እየሰጠሽም ነው እየተሰጠሽም ነው። እንደውም ምን ይመስለኛል በህይወት እንትን ላይ የምታካፍሉት ነገር ራሱ ይባል የሆነ ደስታሽን ስታካፊው እየሰፋልሽ ይመጣል። የሆነ የምትጋብዣቸው ሰዎች አሁን ሰርግ፣ ምርቃት፣ መውለድ የተለያዩ ነገሮች ሲሆን ሰዎች እየሰፉልሽ ይመጣሉ፣ ጓደኞችሽ ምናምን። ሀዘንሽ ደግሞ ሲሆን እየቀለልሽ ይመጣል ይባላል። የሆነ አንድ ሰው ላይ እንባሽን ስታፈሺ የሆነ ክንድ ተዘርግቶልሽ ስትታቀፊ እሱ ነገር ሲሆን እየቀለልሽ ይመጣልና በመስጠት መሰጠት ውስጥ ብዙ እረፍቶች፣ ብዙ ሀሴቶች፣ ብዙ ደስታዎች ያሉ ነገር ናቸው። አዎ እንግዲህ አሁን እንደውም እዚህ ሀገራችን ላይ ደግሞ ብዙ ሰጪ የሆኑ ጊዜያቸውን ገንዘባቸውን እውቀታቸውን የሚሰጡ አሉ። ለምሳሌ የመቄዶንያ ዶክተር ቢኒያም አለ፣ የሙዳይ በጎ አድራጎት አለች፣ ወይዘሮ ሙዳይ አለች። ብዙ እነዚህን እያየን ያደግን ወይ ደግሞ እያየን የምንኖር ሰዎች ነን። በእነሱ እኮ መንፈሳዊ ቅናት የሚባል ነገር አለ። በጥሩ መንገድ የምንቀና እኔ ነገር ደልቶኝ የሆነ ነገር ባደርግ አሁን ለምሳሌ ዶክተር ቢኒያም አጀማመሩን ካየን ካለው ነገር በትንሽዬ ቤት እንደጀመረ ይናገራል አይደለ? ለመስጠትም ደግሞ ሊኖርሽም ግዴታ ገንዘብ ሊኖረኝ ይገባል ማለት አይደለም። ያለውን የሰጠን ፉጋ ይባልም ይባላል። ከአንድ ብር ቢኖርሽ 50 ሳንቲም ሰጠሽ 50ውን ለራስሽ አስቀሪ ነው ትምህርት የሚለው አይደለ? እና ይሄ ጥሩ ነው። እንደዚህ ደግሞ እያስፋፋ ነው። ልክ ቀደም ሲል እንደተወያየንበት ለህፃናቶቹ አሁን እያየናችሁ ላለንበት መፍትሄ የሚሆን ቋሚ መፍትሄ ዛሬ እንግዲህ አንድ ደረጃ አድርጓል። እነዚህ ልጆች ዛሬ ማስቲካን ካድሩ ነገ ደግሞ የሆነ ነገር እንዲከፍቱ እንደዛ ማድረግ የማይችሉ ደግሞ የሆነ በህግም በአቅሙ ባላቸው በገንዘብ ደረጃ መደገፍ የሚችሉ የሆነ ነገር አድርጎ እንዲሳተፉ ከኛ ከሁላችንም እስኪኖረንም ሳይሆን ካለንም እየጨመረን እንድናገዝ እንላለን። እንዲሁ እኔ ራሱ የሆነ ጊዜ ምን አጋጠመኝ እንደ እድል ሆኖ የሰው ለሰው ጅማ ያለውን እንትን ማለት ለመጎብኘት ሄጄ ነበር በዩኒቨርሲቲ እያለ። ከዛ ምን አጋጠመኝ እሷን የሰው ለሰው ባለቤት እሷን አግኝቼ ትንሽ አውርቻት ነበርና በጣም ነው የገረመኝ የነገረችኝ ታሪክ። ገና ልጅ ሆና መንገድ ላይ ልጅ ተጥሎ ታያለች። ገና ወደ ትምህርት ቤት እየሄድኩኝ ምናምን አለች። ከዛ ልጅ ተጥሎ ታይና በቃ እዛኔ ነው በቃ በጣም ልቤ የተነካ። እኔ የሆነ አቅም ኖሮኝ ልጆችን እያነሳው ማሳደግ ብችል ብሰጥ ባግዛቸው ማለት ጀመርኩኝ አለች። እንዲህ እያለች ትምህርቷን ቀጠለች ምናምን። አስተማሪ ነበረች መጀመሪያ ላይ መሰለኝ ካልተሳሳትኩ። ከዛ እንዲህ ያልኩኝ አስተማሪ ሆኜ ምናምን
ለቀኩ አለች። መስራት አልቻልኩም። በቃ ውስጥ ያለው እንደዚህ ልጆችን መጀመሪያ ያዩት ልጅ ነው አለች። ደግሞ መጀመሪያ ላይ ተጥላ ያገኘቻትን ልጅ ነው። ከዛ እንዲህ ያልኩኝ በጣም ውስጤ በቃ በሰው በማገዝ ነው በእንትን ላይ ነው አለችው። ከዛ እግዚአብሔር ረድቷት ከፈተች ምናምን እንጂ አሁን በጣም ትልቅ ድርጅት ነው። ልጆችን እያነሳች እንዲሁም ደግሞ የአቅመ ደካማ ሰዎችን ትላልቅ ሰዎችን እያነሳች ትረዳለች፣ ታግዛለች ምናምን። እንደውም እዚህ ላይ ጨምርና ባሳለፍነው ሳምንታት አመታት እንትን እያሉ ነበረ አርቲስቶች የተለያዩ ነገሮች አዲስ አመትን መሰረት በማድረግ ወደ ጅማ ተጉዘው የቻሪቲ እንትን ገቢ ማሰባሰቢያ በታላቅ ሩጫ ተዘጋጅተው እየተደረገላት ነበር። እኔ ስሙ ራሱ ነው እሱ ቻሪቲ ድርጅት ደስ የሚለኝ ስሙ ሰው ለሰው። አንዳንድ ሰው አሁን መስጠት ምንድነው መስጠትን ከምን ጋር ያገናኘዋል? ከገንዘብ ጋር። ገንዘብ ብቻ አይደለም የሚሰጠው፣ ብዙ ነገር ቅድም ብለናቸዋል። ጊዜያቶች፣ አካልም ይለቀሳል፣ ደምም ይለቀሳል፣ ብዙ ነገሮችን ትሰጫለሽ። ከሁሉም የላቀው እንደው ጊዜ፣ አካል ምናምን የሚባሉ ነገሮች ናቸው ላቅ ያለው ስጦታ። አብዛኛው ሰው የሆነ ነገር እስኪ ላድርግ ብሎ እንጂ ገንዘብ የለኝም ነው የሚለው እና ለመርዳትም ሆነ እንትን ለማለት ገንዘብ ሳይሆን ሰው ትልቅ ነገር ነው። ውድ ተመልካቾቻችን የዛሬ ርዕሳችን መስጠትን ሰጪነትን አንስተን የተወያየንበት በየፊናችሁ የየራሳችሁ ሀሳብ እንዳላችሁ ቢስተካከል ብላችሁ የምታስቡትን ሀሳብ አንስተን የተወያየን ይመስለናል። የፕሮግራማችን ፍጻሜ ላይ ደርሰናል። የየራሳችሁን ሀሳብ በፖድካስታችን ላይ ያላችሁን አስተያየት በኮሜንት ሴክሽናችን አስቀምጡልን። የፕሮግራማችን ፍጻሜ የሚመስል ነበር። ከፕሮግራሙ ጋር አብረናችሁ የቆየነው እኔ ፍሬህይወት ተስፋዬ፣ ሮዛ ነዚፍ እንዲሁም ደግሞ ሜቲ ዮናስ ነን። በቀጣይ በሌላ ዝግጅት በሌላ ርዕስ እስከምንገናኝ ድረስ ቸር ቆዩ።